እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የብሉቤሪን አስደናቂ የጤና ጥቅሞቹን፣ የንጥረ ነገር ይዘቶቹን እናም እንዴት ጤናማ በሆነ መልኩ ብሉቤሪን መጠቀም ትችላላችሁ የሚለውን በዚህ ቪዲዮ ላይ ስለ ብሉቤሪ ዘርዘር ያሉ መረጃዎችን በስፋት የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ብሉቤሪ ትንንሽ ክብናም ጥቁር ሰማያዊ ቀለም ያላቸው የቤሪ ፍራፍሬዎች ዝርያ ናቸው። ጣፋጭናም ትንሽ ጎምዛዛ ጣዕምም አላቸውናም በዓለም ዙሪያ በሰፊውም ይመረታሉ። ብሉቤሪ በንጥረ ነገሮች የበለጸገ በመሆኑ እጅግ በጣም ገንቢ ከሆኑ ፍራፍሬዎች ውስጥ አንዱ ነው። በተለይም በአንቲ ኦክሲዳንትስ፣ በቫይታሚን ሲ፣ በቫይታሚን ኬ እናም በፋይበር የበለጸጉ ናቸው። እነዚህ ንጥረ ነገሮች ለጤናችን እጅግ በጣም ጠቃሚ ናቸውና ብሉቤሪን አዘውትሮ መመገብ ብዙ የጤና ጥቅሞችን ያስገኛል። ብሉቤሪ በተለያዩ መንገዶች ሊበላ ይችላል። ትኩስ፣ የቀዘቀዘ ወይም ደግሞ የደረቀም ሊበላ ይችላል። እንዲሁም ለስላሳዎች፣ እርጎች፣ ኦትሚል እናም ሌሎች ምግቦች ውስጥም ሊጨመርም ይችላል። ብሉቤሪ ኬኮች፣ ሙፊኖች እናም ሌሎች የተጋገሩ ዕቃዎችን ለመስራትም ያገለግላል። ብሉቤሪ ለጤናችን እጅግ በጣም ጠቃሚ የሆነ ጣፋጭ እናም ገንቢ ፍሬ ነው። በአመጋገባችሁ ውስጥ ብሉቤሪን ማካተት ለጤናችሁ ብዙ ጥቅሞችን ሊያስገኝ ይችላል። ብሉቤሪ በንጥረ ነገሮች እጅግ የበለጸገ ፍሬ ነው። በተለይም በአንቲ ኦክሲዳንትስ፣ በቫይታሚን ሲ፣ በቫይታሚን ኬ እናም በፋይበር የበለጸጉ ናቸው። እነዚህ ንጥረ ነገሮች ደግሞ ለጤናችን እጅግ በጣም ጠቃሚ ናቸው። የብሉቤሪ ዋና ዋና የንጥረ ነገሮች ይዘቶች የሚባሉት አንደኛ፣ ብሉቤሪ ከፍተኛ የሆነ አንቲ ኦክሲዳንቶችን ይዟል። ብሉቤሪ ከፍተኛ መጠን ያለው አንቲ ኦክሲዳንትን በተለይም አንቶሲያኒን የተባለ አንቲ ኦክሲዳንትን ይዟል። አንቶሲያኒን ለብሉቤሪ ሰማያዊ ቀለሙን የሚሰጥ ሲሆን እጅግ በጣም ኃይለኛ የሆነ አንቲ ኦክሲዳንትስ ነው። አንቲ ኦክሲዳንትስ ሰውነታችንን በፍሪ ራዲካልስ ከሚደርስም ጉዳት ይጠብቃሉ። ፍሪ ራዲካልስ ለልብ በሽታ፣ ለካንሰር እናም ለሌሎች በሽታዎች ተጋላጭነትንም ይጨምራሉ። ሁለተኛ፣ ብሉቤሪ ከፍተኛ የሆነ የቫይታሚን ሲ ይዘትም አለው። ብሉቤሪ ጥሩ የቫይታሚን ሲ ምንጭ ነው። ቫይታሚን ሲ ደግሞ በሽታ የመከላከል ስርዓትን ለማጠናከር፣ ቁስሎችን ለመፈወስ እናም ቆዳን ለመጠበቅም ይረዳል። ሶስተኛ፣ ብሉቤሪ ከፍተኛ የሆነ ቫይታሚን ኬንም ይይዛል። ብሉቤሪ ጥሩ የቫይታሚን ኬ ምንጭ ነው። ቫይታሚን ኬ የደም መርጋትን ለመቆጣጠር እናም አጥንትንም ለማጠናከር ይረዳል። አራተኛ፣ ብሉቤሪ ጥሩ የፋይበር ምንጭም ነው። ብሉቤሪ ከፍተኛ መጠን ያለው ፋይበርን ይይዟል። ፋይበር የምግብ መፈጨትን ለማሻሻል፣ የደም ስኳር መጠንን ለመቆጣጠር እናም ክብደትንም ለመቀነስ ይረዳል። ብሉቤሪ በተጨማሪም እንደ ቫይታሚን ኢ፣ ቫይታሚን ቢ6፣ ማንጋኔዝ እናም ፖታሲየም ያሉ ሌሎች ንጥረ ነገሮችንም ይዟል። እነዚህ ንጥረ ነገሮች ለጤናችን እጅግ በጣም ጠቃሚ ናቸው። በአጠቃላይ ብሉቤሪ በንጥረ ነገሮች እጅግ የበለጸገ ፍሬ ነው። በአመጋገባችሁ ውስጥ ብሉቤሪን ማካተት ለጤናችሁ ብዙ ጥቅሞችን ሊያስገኝም ይችላል። 100 ግራም ትኩስ ያልበሰለ ብሉቤሪ ካሎሪ 57፣ ፕሮቲን 0.7 ግራም፣ ስብ 0.3 ግራም፣ ካርቦሃይድሬትስ 14.5 ግራም፣ ስኳር 9.9 ግራም፣ የአመጋገብ ፋይበር 2.4 ግራም፣ ቫይታሚን ሲ 9.7 ሚሊግራም በየቀኑ የሚመከረውን 16%ን ይሸፍናል። ቫይታሚን ኬ 19.3 ማይክሮግራም በየቀኑ የሚመከረውን 24%ን ይሸፍናል። ማንጋኔዝ 0.3 ሚሊግራም በየቀኑ የሚመከረውን 14%ን ይሰጠናል። ብሉቤሪ በተጨማሪም እንደ ቫይታሚን ኤ፣ ቫይታሚን ቢ6፣ ፎሌት፣ ፖታሲየም እናም ማግኒዚየም ያሉ አነስተኛ መጠን ያላቸው ሌሎች ቪታሚኖችና ማዕድናቶችንም ይዟል። በተጨማሪም በተለይም አንቶሲያኒን የሚባሉ
አንቲኦክሲዳንቶች ጥሩ ምንጭም ናቸው። ይህም ለብሉቤሪ ትልቅ ሰማያዊ ቀለም የሚሰጥናም ለጤና ጥቅሞቹም አስተዋጽኦ ያደርጋል። በአጠቃላይ ብሉቤሪ የተለያዩ የጤና ጥቅሞችን የሚሰጥናም በአመጋገባችሁ ውስጥ ጣፋጭናም ጤናማ ተጨማሪ ሊሆን የሚችል በንጥረ ነገሮች የበለጸገ ፍሬ ነው። ብሉቤሪ በዓለም ላይ ካሉት እጅግ በጣም ገንቢ ከሆኑ ፍራፍሬዎች ውስጥ አንዱ ነው። ብዙ ቪታሚኖች፣ ማዕድናትናም አንቲኦክሲዳንቶች ስላለው ለጤናችን እጅግ በጣም ጠቃሚ ነው። ታዲያ ብሉቤሪን ብትጠቀሙ የምታገኙትን አስደናቂ የጤና ጥቅሞችን በዝርዝር አሁን እነግራችኋለሁ። አንደኛ፣ ብሉቤሪ በአንቲኦክሲዳንትስ የበለጸገ ነው። ብሉቤሪ ከፍተኛ መጠን ያለው አንቲኦክሲዳንትስ በተለይም አንቶሲያኒን የተባለ ንጥረ ነገርን ይዟል። እነዚህ አንቲኦክሲዳንትስ ሰውነታችንን በፍሪ ራዲካልስ ከሚደርስ ጉዳት ይጠብቃል። ፍሪ ራዲካልስ ለልብ በሽታ፣ ለካንሰር እናም ለሌሎች በሽታዎች ተጋላጭነትንም ይጨምራሉ። ሁለተኛ፣ የአንጎልን ተግባርን ያሻሽላል። ብሉቤሪ የአንጎልን ተግባር ለማሻሻል ይረዳል። ጥናቶችም እንደሚያሳዩት ብሉቤሪን አዘውትሮ መመገብ የማስታወስ ችሎታንናም የመማር ችሎታንም ያሻሽላል። ሶስተኛ፣ ብሉቤሪ የልብ ጤናንም ያሻሽላል። ብሉቤሪ የልብ ጤናን ለመጠበቅ የሚረዱ ንጥረ ነገሮችን ይዟል። አንቶሲያኒን የደም ግፊትን ለመቀነስናም የኮሌስትሮል መጠንን ለመቆጣጠርም ይረዳል። በተጨማሪም ብሉቤሪ የደም ስሮችን ያጠናክራል እንዲሁም የደም መርጋትንም ይከላከላል። አራተኛ፣ የአይንን ጤናም ይጠብቃል። ብሉቤሪ ለአይን ጤና አስፈላጊ የሆኑ ንጥረ ነገሮችን ይዟል። አንቶሲያኒን አይኖችን ከጉዳት ለመጠበቅ ይረዳል። በተጨማሪም ብሉቤሪ የአይን ሞራ፣ ግራጫ እናም ማኪውላር ዲጀነሬሽንን ለመከላከልም ይረዳል። አምስተኛ፣ ብሉቤሪ የበሽታ መከላከያ ስርዓትንም ያጠናክራል። ብሉቤሪ ቫይታሚን ሲን ጨምሮ በሽታ የመከላከል ስርዓትን ለማጠናከር የሚረዱ ንጥረ ነገሮችን ይዟል። ቫይታሚን ሲ ሰውነታችንን ከበሽታዎች ለመጠበቅም ይረዳል። ስድስተኛ፣ ብሉቤሪ የምግብ መፈጨትንም ያሻሽላል። ብሉቤሪ በፋይበር የበለጸገ ሲሆን ይህም የምግብ መፈጨትን ለማሻሻል ይረዳል። ፋይበር የሆድ ድርቀትን ለመከላከልናም የአንጀት ጤናንም ለመጠበቅ ይረዳል። ሰባተኛ፣ ብሉቤሪ ክብደትንም ለመቀነስ ይረዳል። ብሉቤሪ በካሎሪ ዝቅተኛ እናም በፋይበርም የበለጸገ ነው። ይህም ክብደትን ለመቀነስ ለሚፈልጉ ሰዎች ጥሩ ምርጫ ያደርገዋል። ፋይበር የረሃብ ስሜትን በመቀነስ እናም የመርካት ስሜትን በመጨመር ክብደትን ለመቆጣጠር ይረዳል። ስምንተኛ፣ የቆዳ ጤናንም ያሻሽላል። ብሉቤሪ ለቆዳ ጤና አስፈላጊ የሆኑ ንጥረ ነገሮችን ይዟል። አንቲኦክሲዳንትስ ቆዳን ከጉዳት ለመጠበቅናም የቆዳን እርጅና ለመቀነስም ይረዳሉ። በተጨማሪም ብሉቤሪ የቆዳን የመለጠጥ ችሎታንም ለማሻሻል ይረዳል። ዘጠነኛ፣ ብሉቤሪ ጸረ ካንሰር ባህሪያት አሉት። አንዳንድ ጥናቶችም እንደሚያሳዩት ብሉቤሪ የካንሰር ህዋሳትን እድገትን ለመክታትም ይረዳል። አንቶሲያኒን የካንሰር ህዋሳትን ለመግደልና የካንሰርን ስርጭትን ለመከላከልም ይረዳል። አስረኛ፣ ብሉቤሪ የስኳር በሽታን ለመከላከልም ይረዳል። ብሉቤሪ የደም ስኳር መጠንን ለመቆጣጠር ይረዳል። ጥናቶችም እንደሚያሳዩት ብሉቤሪን አዘውትሮ መመገብ ለአይነት 2 የስኳር በሽታ ተጋላጭነትንም ይቀንሳል። 11ኛ፣ ጸረ ብግነት ባህሪያትም አሉት። ብሉቤሪ ጸረ ብግነት ባህሪያት አሉት። ይህም በሰውነት ውስጥ እብጠትን ለመቀነስ ይረዳል። ስር የሰደደ እብጠት ለልብ በሽታ፣ ለአልትራይተስ እናም ለሌሎች በሽታዎች ተጋላጭነትንም ይጨምራል። 12ኛ፣ ብሉቤሪ ለአትሌቶችም ጠቃሚ ነው። ብሉቤሪ ለአትሌቶች ጠቃሚ ነው። አንቲኦክሲዳንትስ የአካል ብቃት እንቅስቃሴ ካደረጉ በኋላ የጡንቻን ጉዳት ለመጠገንም ይረዳሉ። በተጨማሪም ብሉቤሪ የጡንቻን ጥንካሬ እናም ጽናትንም ለማሻሻል ይረዳል። እነዚህ የብሉቤሪ አስደናቂ የጤና ጥቅሞች ውስጥ ጥቂቶቹ ናቸው። ብሉቤሪን በአመጋገባችሁ ውስጥ ማካተት ለጤናችሁ በጣም ብዙ ጥቅሞችን ሊያስገኝ ይችላል። ታዲያ ልክ እንደ ማንኛውም ምግብ ከመጠን በላይ ብሉቤሪን መብላት አንዳንድ ጉዳቶችም ሊኖረው ይችላል። በአጠቃላይ ብሉቤሪ በጣም ጤናማ ፍሬ ቢሆንም አንዳንድ ችግሮችን በአንዳንድ ሰዎች ላይ ሊያስከትል ይችላል። እነዚህም አንደኛ የምግብ መፈጨት ችግር ነው። ከፍተኛ መጠን ያለው ፋይበር በአንዳንድ ሰዎች ላይ ተቅማጥን ሊያስከትል ይችላል። በተለይም በብዛት ከተበሉ የሆድ መነፋትና ጋዝንም ሊያስከትል ይችላል። ሁለተኛ የአለርጂ ምላሽ ነው።
አልፎ አልፎ ብሉቤሪ በአንዳንድ ሰዎች ላይ የአለርጂ ምላሽን ሊያስከትል ይችላል። እንደ ማሳከክ፣ ሽፍታ፣ የፊት እብጠት ወይም ደግሞ የመተንፈስ ችግር ያሉ ምልክቶች ከታዩ ወዲያውኑ ዶክተር ማማከር ያስፈልጋል። ሶስተኛ፣ የደም መፍሰስ ችግር ያለባቸው ሰዎች ላይ ጉዳትን ሊያስከትል ይችላል። ብሉቤሪ በቫይታሚን ኬ የበለጸገ ነው። ይህ ቫይታሚን ለደም መርጋት አስፈላጊ ነው። የደም መፍሰስ ችግር ያለባቸው ሰዎች ወይም የደም ማቅጠኛ መድኃኒትን የሚወስዱ ሰዎች ብሉቤሪን ከመመገባቸው በፊት ሐኪማቸውን ማማከር አለባቸው። አራተኛ፣ የኩላሊት ችግር ያለባቸው ሰዎች ናቸው። ብሉቤሪ በፖታሲየም የበለጸገ ነው። የኩላሊት ችግር ያለባቸው ሰዎች በደም ውስጥ ያለው የፖታሲየም መጠንን መቆጣጠር ያስፈልጋቸዋል። ስለዚህ ብሉቤሪን ከመመገባቸው በፊት ሐኪማቸውን ማማከር አለባቸው። አምስተኛ፣ ጸረ ተዋሲያንና የብረት መስተጋብርን ይፈጥራል። ብሉቤሪ ከፍተኛ መጠን ያለው አንቲኦክሲዳንት ስላለው ከአንዳንድ መድኃኒቶች ጋር ሊገናኝ ይችላል። በተለይም የብረት ማሟያን የሚወስዱ ሰዎች ብሉቤሪን ከመመገባቸው በፊት ሐኪማቸውን ማማከር አለባቸው። ስድስተኛ፣ የስኳር መጠን ላይ አሉታዊ ተጽዕኖንም ሊያስከትል ይችላል። ብሉቤሪ በተፈጥሮ ስኳርን ይዟል። የስኳር በሽታ ያለባቸው ሰዎች የብሉቤሪን መጠንን መቆጣጠር አለባቸው። አንዳንድ የብሉቤሪ ምርቶች ተጨማሪ ስኳር ወይም ደግሞ ሌሎች ንጥረ ነገሮችን ሊይዙ ይችላሉ። እነዚህ ተጨማሪዎች ለጤና ጎጂ ሊሆኑ ይችላሉ። ስለዚህ ትኩስናም ተፈጥሯዊ ብሉቤሪን መመገብ ይመከራል። በአጠቃላይ ብሉቤሪ ለጤናማ አመጋገብ አካል ሊሆን ይችላል። ነገር ግን ማንኛውም ነገር ከመጠን በላይ ሲበዛ ጉዳትን ሊያስከትል ይችላል። ስለዚህ ብሉቤሪን በመጠኑ መመገብና አሁን የጠቀስኳቸውን ነጥቦችን ግምት ውስጥ ማስገባት ያስፈልጋል። ማንኛውም የጤና ችግር ካለባችሁ ወይም መድኃኒትን የምትወስዱ ከሆነ ብሉቤሪን ከመመገባችሁ በፊት ሐኪማችሁን ማማከር አለባችሁ። ብሉቤሪን በጤና መልኩ እንዴት መመገብ እንደሚቻል ደግሞ አሁን እነግራችኋለሁኝ። ብሉቤሪን በጤናማ መልኩ ለመመገብ አንደኛ፣ ትኩስናም ያልተቀነባበረ ብሉቤሪን ምረጡ። በተቻለ መጠን ትኩስናም ያልተቀነባበረ ብሉቤሪን መምረጥ ያስፈልጋል። የቀዘቀዘ ብሉቤሪም ጥሩ አማራጭ ነው። የደረቀ ብሉቤሪን ወይም ደግሞ የታሸገ ብሉቤሪን ስትገዙ ተጨማሪ ስኳር ወይም ደግሞ ሌሎች ንጥረ ነገሮች አለመጨመራቸውን አረጋግጡ። ሁለተኛ፣ በልክ ወይም ደግሞ በመጠኑ ተመገቡ። ብሉቤሪ በጣም ጤናማ ቢሆንም በልክ መመገብ አስፈላጊ ነው። በቀን 1 ወይም 2 ጊዜ 1 እፍኝ ብሉቤሪን መመገብ በቂ ነው። ሶስተኛ፣ ከሌሎች ጤናማ ምግቦች ጋር አዋህዱት። ብሉቤሪን ከሌሎች ጤናማ ምግቦች ጋር በማዋሃድ መመገብ ትችላላችሁ። ለምሳሌ ለቁርስ ከአጃ ወይም ደግሞ ከእርጎ ጋር ወይም ለምሳ ከሰላጣ ጋር ማከል ትችላላችሁ። አራተኛ፣ በተለያዩ መንገዶች ሞክሩት። ብሉቤሪን በተለያዩ መንገዶች መመገብ ትችላላችሁ። ለምሳሌ ከለስላሳ፣ ከኬክ እናም ከሙፊን ጋር ልትጠቀሙበት ትችላላችሁ። አምስተኛ፣ ምግብ ከማብሰላችሁ በፊት ብሉቤሪን ከመመገባችሁ በፊት ወይም ከማብሰላችሁ በፊት በደንብ ማጠብ ያስፈልጋል። ስድስተኛ ደግሞ ኦርጋኒክ የሆነ ብሉቤሪን ምረጡ። በተቻለ መጠን ኦርጋኒኩን መምረጥ ያስፈልጋል። ሰባተኛ ደግሞ የግል የጤና ሁኔታችሁን ግምት ውስጥ በማስገባት ብሉቤሪን ተመገቡ። ለምሳሌ የስኳር በሽታ ወይም የኩላሊት ችግር ካለባችሁ ብሉቤሪን ከመመገባችሁ በፊት ሐኪማችሁን አማክሩ። ብሉቤሪን በባዶ ሆድ መመገብ የተሻለ ነው። ብሉቤሪን ከሌሎች ፍራፍሬዎች ጋር በማዋሃድ መመገብ ትችላላችሁ። ብሉቤሪን ለረጅም ጊዜ ለማቆየት ከፈለጋችሁ በማቀዝቀዣ ውስጥ አስቀምጡት። እነዚህን ምክሮችን በመከተል ብሉቤሪን በጤናማ መልኩ መመገብና ከጥቅሞቹ ተጠቃሚ መሆን ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ አይለኝ ይላለው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።